5 ዋና ዋና ችግሮች አሉብን። አንደኛው ችግር የወረስነው ድህነትና ድህነት ለመውረስ የተዘጋጀው ትውልድ ነው። የወረስነው ችግር ነው፣ ድህነት ነው። የለም ይብቃ ደግሞ ካልነው ያን ለመውረስ የተሰናዳ ኃይል አለ። በጣም ብዙ ማስረጃዎች፣ ምሳሌዎች ማቅረብ እችላለሁ። ለምሳሌ እዚህ ካሳንቺስ የፈረሰበት ዋነኛው ምክንያት ለእናንተ ግልጽ እንዲሆንላችሁ እናቶች በምታውቁት መንገድ ቡና እየጠጡ በ5-10 ሜትር ውስጥ በቅርብ ርቀት እያዩት የሚጸዳዳ ሰው ያለበት ሰፈር ነው። እዚህ ቡና ይጠጣል፣ እዚህ ጋር ደግሞ ሰዎች ይጸዳዳሉ። እነዚህ ሰዎች ህይወታቸው ካልተቀየረኛ ምን እናደርጋለን? እዚህ ሰው ቡና እየጠጣ አጠገቡ የሚጸዳዳበት ቦታ ላይ የሚደረግ ለውጥ ወይ ዘር ወይ ሃይማኖት ወይ ጾታ ታርጋው ብዙ ነው። ምን ችግር አለው? ሰው ህይወቱ ከዘመነና ከተቀየረ ቢሄድስ? ሲኤምሲ የዛሬ 20 ዓመት ነበር አልነበረም እኮ የዛሬ 20 ዓመት። አሁን የተገነባው አይደለም። ማን የገነባው? ሰው ወዶና ፈቅዶ። ከየት ወጥቶ? ከካሳንቺስ፣ ከፒያሳ፣ ከሜክሲኮ። ምን ሲሆን? ላይፉ ሻል ሲል አሮጌውን ጥሎ ወደ አዲስ ሰፈር እየሄደ ምንም ችግር የለውም። ዋናው ነገር ልጆች ማስተማር ይችላሉ ወይ? መብራት አላቸው ወይ? ኢንፍራስትራክቸር አላቸው ወይ? ከነበራቸው ህይወት ይሻላል ወይ ብለን ማሰብ ነው ያለብን እንጂ ስራ በተጀመረ ቁጥር ስሙ ብዙ ነው እና ድህነት ወርሰን ለማውረስ ያለን ፍላጎትና መሻት አንለውም ባፋችን፣ ግን በተግባር ያለው እንቅስቃሴ አንዱ ችግር ነው። ሁለተኛው ችግር መዋቅራዊ ችግር ነው። ኢንስቲትዩሽናል ችግር ነው። ስትራክቸራል ችግር ነው። ተቋም የለም። ያለውን ተቋም እንዳነሳችሁት ጠዋት ሰጠውን ሰርቪስ አይደግሞም ከሰዓት። ያንን ፊክስ ማድረግ አለብን። ለምሳሌ ሲቪል ሰርቪስ ብዙ አንስታችኋል። ሲቪል ሰርቪስ እኮ ሪፎርም እናርግ እንቀይር ብለን ስትራቴጂ አወጥተን አሰልጥነን ስራ ስንጀምር ገና እኮ ነው 1 ወር ሳይሞላው በዘር በሃይማኖት በምናምን ስም ሰራተኛውን ሊያባርሩት ነው የሚል ዘመቻ የተፈጠረው። ካልነካካ ነው አይቀየርም። መነካካት አለበት። ለመነካካት ደግሞ የሚደፈር ብቻ ሳይሆን የሚፈቅድ ማንነት ደግሞ የለም። እንዲሁ በምኞት አይቀየርም። መንካት ይፈልጋል። ስትራክቸራል ችግራችንን ማየት አለብን። ሶስተኛው አመለካከት ነው። አመለካከት ከአራሹ ይልቅ ተኳሹን የሚያወድስ፣ ከአራሹ ከሰራተኛው ይልቅ አጥፊውን የሚያወድስ አመለካከት አክሮስ ዘ ካንትሪ ያለ አቲቲዩድ ነው። ጀግና ማለት ጠዋትና ማታ ሰርቶ ልጆቹን የሚያስተምር አይደለም። ጀግና ማለት ክላሽ አንግቶ የሚሳደብ ነው። ጀግና ሰራተኛ ነው። ያ አመለካከት ግን የለም። ለዚህ ነጋዴው እንደ ሌባ እንደ ስራ ፈጣሪ ሳይሆን እንደ አጉዳይ የተወሰደበት ዋናው ምክንያት ማወደስ የምንፈልገው ተኳሹን ስለሆነ። አራተኛው የስልት ትምህርት ችግር ነው። እርሻን ከኛ ቀድሞ የጀመረ የለም፣ ግን አሁንም እዛው ነው። በኢንዱስትሪ የሚመጣ ሂውመን ካፒታል ማምረት የሚመጣ ስልት ትምህርታችን ችግር አለበት። እንዴት ፕሮዳክቲቭ መሆን አለብን የሚል ጉዳይ ማሰብ መስራት ይጠይቃል። አምስተኛው የማገልገል ችግር ነው። ሰርቪስ እኔ ገርመኛል። ሰሞኑን ስናገር ነበር። ሰው ተነስቶ እንደፈለገ ሲናገር የት አገልግለህ ነበር ብሎ የመጠየቅ ባህሪ የሌለው ህዝብ ነው ይሄ። አሜሪካን ሀገር ራሱ ካላገለገለ ልጄ ወታደር ነበር፣ እህቴ ወታደር ነበረች እያለ ይመካል። አዘ ፋሚሊ ሰርቭ አድርገናል ብሎ መሪ እንኳን ሲወዳደር አባቴ አርበኛ ነበር፣ ወንድሜ እንደዚህ ነበር ይላል። እዚህ ሀገር አንድ ቀን አገልግሎ የማያውቅ ሰው ሁሉ እንደፈለገ ስራ ምን ችግር እንዳለበት የማያውቁ ሰዎች ናቸው ስለ ስራ የሚናገሩት። ስራ መከራው እንደምታውቁት ያን አያውቁም። የሌላው ሰው ቁጭ ብሎ ቢናገር ምንም ችግር የለውም። ያ አመለካከት እስካልተፈታ ጊዜ ድረስ የምናስባቸው በርካታ ጉዳዮች እንዳሻነው ላይፈቱ ይችላሉ።